ዶክተር ሰላማዊት አየለ እባላለሁ። በጤና ሚኒስቴር የተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊ ነኝ። ፔሪናታል ሜንታል ሄልዝ ስንል በተለይም ደግሞ ከእርግዝና ጀምሮ ከእርግዝናም በኋላ ከወሊድ በኋላ ባለው አንድ አመት ውስጥ የሚከሰቱ የአእምሮ ጤና እክሎችን ያካትታል። በአጠቃላይ እንደ ሀገር ያው ማየት ለመቻል ከሞከርን የአእምሮ ጤና ህመም ገና ብዙ ትኩረት ያላገኘና ብዙ ስራ የሚፈልግ ኤሪያ ነው። በተለይም ደግሞ በጣም ወደ እናቶች የአእምሮ ጤና ስንመጣ ክፍተቱ ሰፊ ሆኖ ጥናቶችም እንደሚያሳዩት በጣም ብዙ የሚባል እናቶች በዛ ወቅት ላይ የአእምሮ ጤና እክሎች በተለይም ደግሞ አንዛይቲ፣ ዲፕሬሽን የሚላቸው የተለያዩ አይነት ደረጃቸው ከትንሽ እስከ ከፍተኛ ድረስ ሆኖ የሚታመሙበት ሁኔታ አለ። እኛ ሀገር ደግሞ ከሌላ ሀገር ችግሩን በጣም ምን ያብሰዋል ካላችሁኝ እንደ ባህል ሆኖ በተለይም ደግሞ ከእርግዝና ላይና ከእርግዝና ባለው ወቅት ላይ የሚታዩ የዚህ የአእምሮ ጥክል የሚመስሉ ወይም ደግሞ ህመሞች እንደ ህመም አይታዩም። የእርግዝናው ምልክት ነው ከእርግዝና ጋር የመጣ ነው በሚል ኔግሌክት የሚደረግበት ሁኔታ ስለሆነ ህመሙ በብዛት ዲቴክት አይደረግም። ስለዚህ ሴቶችም ያንን አውጥተው የመናገር ነገር ህክምና የመፈለግ ነገር የለም። በዙሪያቸውም ያሉ ሰዎች ያን በሽታ አዩትም እንደ ኖርማል በእርግዝናና ከወሊድ በኋላ የሚመጣ አይነት ተፈጥሯዊ ሂደት ተደርጎ ስለሚታይ ብዙ ጊዜ ህክምናም አያገኝም። ስለዚህ በዛ ምክንያት እናቶች ይጎዳሉ። ይሄ ደግሞ ምን ያመጣል ካላችሁኝ በተለይም ደግሞ አንዲት እናት በእርግዝና ወቅት የአእምሮ ጤና እክል ሲገጥማት በተለይም እርግዝናዋ ላይም ቀጥተኛ የሆነ ጫና ያመጣባታል። የደም ግፊት እስከ መጨመር ድረስ በተለይም ደግሞ የሚወለደው ህጻን ላይ ኮግኒቲቭ ዴቨሎፕመንቱ የአእምሮ ጤናው ላይም ያሉት ነገሮች ላይ ጉዳት ያደርሳል። ከዛም አልፎ ተርፎ ደግሞ በእናትና በልጅ መካከል ያለውን ቦንዲንግን ሁላ ሪሌሽን አፌክት እስከማድረግ ማጥባት አለመቻል፣ ራስን ቴክ ኬር አለማድረግ መቻል ይሄ ለእናትየዋን ብቻም ሳይሆን ልጁ ላይም ከፍተኛ የሆነ ጫና ያመጣል። እነዚህ ችግሮች ችላ መባል ስለሌለባቸው ጤና ሚኒስቴር በተለይም ደግሞ ከሌሎች ዩኒቨርሲቲዎች ጋር ትሮፒካል ኢንስቲትዩት ኦፍ ሜዲሲን ጋር እንዲሁም ደግሞ ከሌሎች አጋር ድርጅቶች ጋር በመሆን ይሄንን ጥናት ለማካሄድ አስቧል። ዛሬ የተገናኘ ነው የዚህ ጥናት ውጤቶች ምንን ያሳያሉ። በተለይም ደግሞ ማንኛውም እናት ከዚህ ከወሊድ ጋር በተገናኘ የወሊድ አካባቢ ባሉ ወቅቶች ባሉ የአእምሮ እክል ትጠቃለች። በተለይም ግን በዋናነት የትኞቹ ናቸው ተጋላጭ የሚሉትን ለይተን ለማየት ጥናቶች ተሰርተዋል። ያው በፊት የነበሩ ጥናቶችም እንደሚያሳዩ በተለይም ደግሞ ቤት ላይ ይሄ ዶሜስቲክ ቫዮላንስ ነገር ያለባቸው ከኢኮኖሚ ጋር ችግር ካለ ምንድነው የሚባለው ማይግሬሽን የተለያዩ አይነት ሶሻል ፋክተሮች ያሉባቸው ሞር ለጫናው ተጋላጭ ይሆናሉ። ከአንዳንዴም ደግሞ ከጤና ተቋማት ሕክምና ስጣት ጋር ተያይዞ የባለሙያዎች በደንብ እናቶችን ኬራ ለማድረግ በተለይም የወሊድ ወቅት አካባቢ ላይ ያሉ ነገሮች ቀጣይ ላይ እናትየዋን ለዚህ አይነት የአእምሮ ጤና እክሎች በተለይም በዋናነት የሚመጣው ፔሪናታል ዲፕሬሽን የምንለው ከዲፕሬሽን ጋር ተያይዞ ያለውን ስለሆነ እነዚህ እንደ ሀገር ደረጃ ምን ላይ ነው ያሉት፣ በቀጣይ ደግሞ ሁላችንም ባለድርሻ አካላት ተባብረን ምን ላይ መስራት አለብን። በተለይም ደግሞ አሁን እኛ የምናስበው እንግዲህ እንደ ሀገር ጤና ሚኒስቴር ወደ ታችኛው የጤና መዋቅር በተለይም ፕራይመሪ ሄልዝ ኬር ወደ ምንለው ብዙ ተላላፊ ያልሆኑ በሽታዎችን ህክምና እያወረደ ይገኛል። ይሄም ደግሞ ስንል ሄልዝ ኤክስቴንሽን ወርከር የምላቸውን የጤና ኤክስቴንሽን ባለሙያዎችን ስልጠና በመስጠት ቤት በቤት በመሄድ ምክር እንዲሰጡ በተለይም አንዳንድ ምርመራም እንዲያደርጉ እያሰለጠን ያለንበት ሁኔታ ነው ያለው። ስለዚህ ለዚህ የሚሆኑ ደግሞ አንዳንድ ጋይድላይኖችን በማዘጋጀት ፕሮቶኮል እየቀረጽን ያለ ነው። ዋናው አላማው ምንድን ነው? በተለይም ደግሞ እነዚህ የጤና ባለሙያዎች ሄልዝ ኤክስቴንሽን ወርከርስ ናት ወንዲ ደግሞ የጤና ባለሙያን ብቻም ሳይሆን ሌሎች ኬር ፕሮቫይድ የሚያደርጉ አካላት ይሄ ፔሪናታል ሜንታል ሄልዝ እውነት እንደሆነ አውቀው ጫናውም ከፍተኛ እንደሆነ አውቀው በደንብ ካውንስል እንዲያደርጉ እናቶችን ካውንስል የተደረጉትን ደግሞ በትክክለኛው ሜካኒዝም ሪፈር ማድረግ እንዲችሉ ሪፈር የተደረጉት ደግሞ ትክክለኛ ሕክምና እንዲያገኙ ይሄን የተሳለጠ ሰንሰለት እንዲፈጠር ለማስቻል ነው ዛሬ የተገናኘ ነው። ይሄ ንግግር አንድ ወርክሾፕ ከዚህ በፊት ነበረን፣ ቀጣይም ይኖራል። ግን ዋናው አላማው ችግሮች ለይቶ አውጥቶ ክፍተቱ ምን ጋ ነው፣ የፖሊሲ ካለ ፖሊሲዎችን ዴቨሎፕ ማድረግ እንደገና ደግሞ ግንዛቤውን በማህበረሰብ ዘንድ መፍጠር የሚዲያም አካላት ይሄ ነገር እንደሌላ የአእምሮ ህመም በተለይም ደግሞ በወጣትነትም በትልቅ እድሜ የሚከሱ የአእምሮ ህመሞች ብዙ ፎከስ ያገኛል። በተለይ ግን ይሄ ከእናትነት ጋር ተያይዞ ከወሊድና ከእርግዝና አካባቢ ያሉት እስካሁን ትኩረት ስላላገኙ ትኩረት እንዲያገኝ ሁሉም ሰው በየቤቱም በየአካባቢም ያሉትንም ሰፖርት እንዲያደርግ ህመሙ የሚታይባቸውንም ደግሞ ይሄ ኖርማል ቀላል ነው ያልፋልም ሳይሆን ወደ ሕክምና እንዲሄዱ ማድረግ። ምክንያቱም ጥናቶች እንደሚያሳዩት ራስን እስከ ማጥፋት ይሄዳል። ራስን ማጥፋት ብቻም ሳይሆን ልጅንም እስከ ማጥፋት ስለሚሄድ የችግሩ ከፍተኛነት በዚህ ደረጃ ታይቶ አቴንሽን እንዲያገኝ ይህ ወርክሾፕ ተዘጋጅቷል ማለት ነው። አእምሮ ጤናን በተለይም ደግሞ ከእናቶችና ህጻናት አገልግሎት ጋር ኢንቴግሬት ማድረግ አቀናጅቶ መስጠት። አሁን እናቶች ብዙ አጋጣሚ ያለ ሆስፒታል የሚመጡበት አጋጣሚ ብዙ ናቸው። ለምሳሌ ለኤንሲ ፎሎ አፕ ይመጣሉ፣ ለካንሰር ምርመራዎች ይመጣሉ። የተለያዩ አጋጣሚዎችን በመጠቀም ኢንቴግሬት አድርጎ ያንን
ሪስኩ መኖሩን አሰስ ማድረግ መጀመሪያ ካለ በኋላ ደግሞ ስክሪን አድርጎ ካውንስል አድርጎ ተገቢውን ሕክምና እንዲያገኙ ማድረግ አንዱ የመጀመሪያ ስራ ነው። ከዛ ባለፈ ደግሞ ጤና ባለሙያዎችና ሌሎችን ደግሞ ባለድርሻ አካላትን ላይክ እንደ ሚዲያም አካላትን በማሰልጠን ግንዛቤውን ማስጨበጥ ታቅዷል። ዞሮ ዞሮ ኤንድ ጎሉ ምንድነው? የእናቶችን ሞት መቀነስ ነው። በዚህ ምክንያት የሚመጣው ዘምዘም መሐመድ ይባላል። በጤና ሚኒስቴር የእናቶች ጤና ፕሮግራም አስተባባሪ ነው። የጤና እክል እርግዝና ጤናማ ነው። ነገር ግን ጤናማ ሳይሆኑ ውስጣቸው ማለት ሌሎች ተጓዳኝ የሆነ ህመም ልክ እንደ ደም ግፊት፣ ስኳር ህመም፣ የአእምሮ ህመም፣ ልብ ህመም፣ ተላላፊ የሆኑ የአባለዘር በሽታዎች እና ሌሎችም ተላላፊ ያልሆኑ በሽታዎች እንዲሁም ልክ እንደ የመራቢያ አካል ካንሰር የመሳሰሉ ነገሮች ህመም ኖሯቸው ካረገዙ ያ እንግዲህ መጨረሻ ላይ ጥሩ ላይ ሆን ይችላል ውጤቱ ማለት ነው። ስለዚህ እኛም ትልቁን የምንመክረው እንግዲህ ቤተሰብ ባልና ሚስት ወይም ደግሞ አብረው የሚኖሩ ጥንዶች በተቻለ መጠን የቅድመ እርግዝና ጤናን የሚያረጋግጡበትን ነገር እንደ ሀገር መታሰብ አለበት። ያንን እርግዝና ቢቻል ጤናማ ሆነው እንዲያረግዙ ማድረግ። ገንዘብ ይሄን ያህል አስቀምጣችሁ ውለዱ ማለት አንችልም እንደ ሌሎቹ ሀገራት ካለን ኢኮኖሚ አንጻር ማለት ነው። ነገር ግን ጤናማ ሆናችሁ አርግዙ የሚለውን ስራ ነው እየሰራን ያለ ነው። አንዱ ምንድነው የአእምሮ እንግዲህ ዛሬ እዚህ ያገናኘኛ የአእምሮ ጤናን በተመለከተ የአእምሮ ጤና ለእናቶችም ለጨቅላ ህጻናትም በጣም በርካታ የጤና እክሎች ያመጣል ነው። እናት ጤነኛ ካልሆነች እና ነፍሰ ጡር ብትሆን ምን ልትሆን ትችላለች? በደንብ ላትመገብ ትችላለች። ወደ ሕክምናም ላትሄድ ትችላለች። የመሳሰሉት ጤናማ እናቶች ደግሞ ያረግዙና መሀል ላይ በአንድም ሆነ በሌላ መልኩ ምናልባት ቀድሞ የነበረ የአእምሮ ጤና ችግር ሊሆን ይችላል ሌሎቹም እያሉ ወይ ደግሞ ከጊዜ በኋላ የአእምሮ ችግር ሊከሰት ይችላል። ያ እንግዲህ መጨረሻ ውጤቱ ጥሩ ላይሆን ይችላል። አንዳንድ ቦታ ላይ ደግሞ አንዳንድ ባለሙያም በደንብ ስክሪን አድርጎ በተለይ የቅድመ ወሊድ ክትትል ትልቁ ነገር እንግዲህ የቅድመ እርግዝና ጤና ብያቸዋለሁ። ወደ 15 ፓኬጆች አሉ። ከነዛ ውስጥ አንዱ የአእምሮ ጤና ነው። በጣም በርካታ ቅድም የዘረዘርኳቸው ስላለው አልደግምም። ይሄንን አይተን እንግዲህ ይሄን አልፎ ነፍሰ ጡር ሲሆኑ ደግሞ መደረግ ያለበት ነገር አለ። ነፍሰ ጡር ከሆኑ በኋላ አንደኛ እናቶች የቅድመ ወሊድ ክትትልን በጸነሱ በ12 ሳምንታት ወይም ደግሞ በራሳችን አቆጣጠር በ3 ወራት ውስጥ ወደ ጤና ተቋም እንዲመጡ ይጠበቃል። ያ ከሆነ አንደኛ አልትራሳውንድ አሁን ከ24 ሳምንት በታች ለሁሉም እናቶች ብለን ትልልቅ የሀብት ማሰባሰብም የመሳሰሉ ነገሮች እየተገዙ ያሉ አልትራሳውንዶች ባለሙያዎች ማሰልጠን እንዲሁም የትሬኒንግ ማቴሪያል የማሰልጠኛ ማንዋል ሰርተን በጣም በርካታ ፋሲሊቲ ላይ ባለሙያዎች እያሰለጠንን ያለ ነው። እንዲሁም አልትራሳውንድ መንግስት ገዝቶ ለተለያዩ ጤና ጣቢያዎች ዲስትሪቢዩት እያደረገ ያለበት ሁኔታ አለ። ይሄንን ስንል እንግዲህ በጊዜ እንዲመጡ ሲመጡም ደግሞ ተገቢውን አገልግሎት እንዲያገኙ ደም ምርመራ ያስፈልጋል፣ ሽንት ምርመራ ያስፈልጋል። ሌሎች የሚሰጡ ሰፕሊመንቶች አሉ ማለት ለደም ማነስ የሚሰጡ እንክብሎች አሉ፣ የምክር አገልግሎቶች አሉ፣ አልትራሳውንድ የመሳሰል ያ እንግዲህ በጊዜ ሲመጡ በጣም በርካታ ነገሮች ያገኙና ፋይናሊ ጤናማ የሆነ የእርግዝና ውጤት ወይም ደግሞ በሰላም ያለ ችግር ሊገላገሉ ይችላሉ። ጤናማ ልጅ ጤናማ እናት፣ እናት ጤና ልጅም እናት ጤና ስትሆን ነው ልጅ ደህና ሊሆን የሚችለው። እናት በሽተኛ ሆና ልጅ ደህና ሊሆን አይችልም። ስለዚህ ከቅድመ እርግዝና ላይ በደንብ እንደ ሀገር መስራት ይጠበቅብናል። ምንም እንኳን ጅምር ላይ ብንሆንም የቻለ የሰማ ግን እቅድ ጤናማ መሆኑን አረጋግጠው ሴቶች ወንድሞቻችንም ያው እርግዝና የሁለቱም ውጤት ስለሆነ እርግዝናን እንዲጀምሩ ክትትል እንዲያረጉ ክትትሉ እንግዲህ በጊዜ እንዲሆን በ12 ሳምንት ወይም በ3 ወራት ውስጥ ከዛም በኋላ ቢያንስ 8 ጊዜ የቅድመ ወሊድ ክትትል ማድረግ አለባቸው። ሚኒመም ኮንታክት ኤት ነው የሚለው ጋይድላይናችንና በዛ አሰራር መመሪያ መሰረት ያንን አገልግሎት ማግኘት ከዛ ደግሞ በሰለጠነ ባለሙያ በጤና ተቋም እንዲወልዱ ማስቻል ነው። ያንን እንግዲህ ስንል በመሀል የሚመጡ የስሜት መለዋወጦች ከዛም ወደ አእምሮ ጤና የመሸጋገር ነገሮች ይኖራሉና ባለሙያው በደንብ ሁለንተናዊ የሆነ አገልግሎት ነው መስጠት ያለበት። ስትመጣ ደሟን ለክቶ ክብደቷን አይቶ የነበረው የባለፈውን የመዘገባቸውን እንትኖች የእናትየዋን ታሪክ ለክትትል ስትመላለስ የተጻፈውን ነገር ሁላ በደንብ ማየት፣ በደንብ ኮሚኒኬት፣ በደንብ ማዋራት እናቶችን ለማንም የማይነግሩትን ነው ለጤና ባለሙያ የሚነግሩት። ምን ያህል ለኛ ሪስፔክት እንዳላቸው ምን ያህል እንደሚያምኑን ነው የምንረዳው እዚህ ላይና ይሄንን በደንብ ማየት ያስፈልጋል። በመጣሽ ቁጥር የሷንም ሁለንተናዊ አገልግሎት ነው። ነፍሰ ጡር ሆና ስትመጣ የነፍሰ ጡር አገልግሎት የቅድመ ወሊድ አገልግሎት ፈልጋ በምትመጣበት ሰዓት
ሙሉ ጤና ነው ማግኘት ያለባት። አይምሮዋ ዌል ነው ወይ ይሄን እርግዝና እንትን ብላ በእርግዝና ተቀብላ እስከ መጨረሻ እስከ ወሊድ ድረስ የመሄድ አቋም ላይ በስነ አእምሮ ዝግጁ ናት ወይ? አካላዊ ዝግጅት አለ ወይ? ኢቭን ፋይናንሻል ዝግጅትም እንዲያደርጉ እንፈልጋለን እኛ። የበርዝ ፕሪፐርድነስና ኮምፕሊኬሽን ሬድነስ የምንለው እንግዲህ ለወሊድ መዘጋጀት የምንለው አለ። ያን እንትንን ገንዘብን ይመለከታል። ደም የሚሰጥም ማለት የሆነ ቤተሰብ ሰፖርት የሚያግዛቸው መኖር አለበት። እነዚህ ነገሮችን ዝግጅት እንዲያደርጉ እንፈልጋለን። ይሄ ነገር ሁሉ አልቆ እንግዲህ ምጥ በሚመጣበት ሰዓት እንግዲህ ያው በተለይ ምጡ እየተጠናከረ በሚሄድበት ሰዓት ህመም አለ ማለት በደንብ የምንነግራቸው እያዘጋጀን ካመጣናቸው ግን በእርግጠኝነት ምጥ ሰዓት እናቶች ያልሆነ ህመም፣ ጩኸት ምናምን ነገሮች ራሱ እያመማቸው ቶሎ እንትን ይሉታል፣ ይችሉታል። ለምን አዘጋጅተናቸዋል። የእኛ ችግር ኢንድ ቱ ኢንድ እናቶችን ማዘጋጀት ይጠበቅብናል። እንደ ጤና ባለሙያ ከማርገዟ በፊት ብናገኛት እሷንም ባለቤቷንም ጥሩ ነው። እንትን እንዲሁም ደግሞ በእርግዝና ማለት በቅድመ ወሊድ ክትትል ውስጥ ያለውን ጥሩ አይነት ግንኙነት፣ ጥሩ አይነት ንግግር፣ ዝግጅት ካደረገን ወሊድ ላይ ያን ያህል ጫና ይመጣል ብለን አናስብም። ዝግጁ ይሆናሉ። ብዙ ጊዜ ግን ሳናዘጋጃቸው ምጥ ይመጣል። ምጥ ሲመጣ ህመም አለ። ህመም እንዳለ ሁላ ልንነግራቸው ይገባል። ምጥ ሲመጣ በተለይ ምጡ እየጠነከረ ሲመጣ ህመም ይኖራል። በዛን ሰዓት ብትገፊ ችግር ነው። ከገፋሽ ያለ ጊዜ እንግዲህ የሚመጡ ውስብስብ ነገሮች ጤና ባለሙያዎቹ ያውቃሉ። ያንን ነግሮ ማዘጋጀት ያስፈልጋል። ይሄን ነው። ከዛ ውጭ እንግዲህ ብዙ ጊዜ ድብቅ የሆነው ነገር የአእምሮ ጤና ነው። ስለዚህ እናትየዋም በደንብ እንትን ዝግጁነቷን ስነ አእምሮዋን በተለይ ያላትን የስሜት መለዋወጥ ከእርግዝናው ጋር ያሉትን ነገሮች በደንብ በጥልቀት ማየትና ማገዝ። በዛ ደረጃ እንግዲህ አሁን ጤና ተቋሞቻችን አካባቢ አንዳንድ ስክሪኒንግ ቱሎች እንትን አካባቢ ነፍሰ ጡር ክትትል አካባቢ ላይኖሩ ይችላሉ። እነሱም ማጠናከር ያስፈልጋል። እንደ ሀገር ፖሊሲዎቻችን በሙሉ ስለ አእምሮ ጤና በደንብ እንግዲህ ዛሬ ይሄ የተገናኘንበትም ሁኔታ በእርግዝናና በወሊድና ድህረ ወሊድ ወቅት የሚከሰት የአእምሮ ጤና እክልን በተመለከተ ህዝባችን እንዲያውቅ ከዚህም ደግሞ ራሱን ለመጠበቅ ከቅድመ እርግዝና ጀምሮ ወይም እንትን ፕሪኮንሰፕሽን ኬር የምንለው እስከ መጨረሻው ድረስ እነዚህ ነገሮች ሊከሰቱ ስለሚችሉ ዝግጁ እንዲሆን ነው ህብረተሰባችንን ለማድረግ ይሄንን ስራ የሰራ ነው። እንግዲህ እንደ አሰራር ፖሊሲ ነው ትልቁ ነገር። የፖሊሲ ማዕቀፍ አለን። ሁሉም የእናቱ ጤና የአሰራር መመሪያዎች ስለ አእምሮ ጤና በደንብ ነው እንትን የሚሉት የሚናገሩት። ያንን ተንተርሶ አስፈላጊውን አይነት ክትትል ከዛም በደንብ ስክሪን ማድረግ ፋይናሊ ማለት ሕክምና የሚፈልጉ እናቶችም ካሉ የስነ አእምሮ ወዲያው እዛው ጤና ተቋም ውስጥ ወዳለው የአእምሮ ጤና ዩኒት መላክ፣ ከሌለ ደግሞ ወደ ተሻለው ከፍ ወዳለ ጤና ተቋም የአእምሮ ጤና ስላላቸው ብዙ ሆስፒታሎቻችን ወደዛ ሪፈር አድርጎ ክትትል ማድረግ ያስፈልጋል። ጽንሱም ብቻ ሳይሆን እሷም ሁለንተናዊ ጤንነቷን ማረጋገጥ ይጠበቅብናል። እንግዲህ ትልቁ ነገር በእርግዝና ከእርግዝና በፊት ያሉ የአእምሮ ጤና እንትኖች ሊባባሱ ይችላሉ በእርግዝና ወቅት። ስለዚህ ከቅድመ እርግዝና፣ በእርግዝና፣ በወሊድና ድህረ ወሊድ ወቅት የአእምሮ ጤና እክል ሊፈጠር ይችላል። ማህበረሰቡ ቀድሞ ራሱን ሕክምና የሚያገኝበትን መንገድ ጤና ባለሙያ እንዲያገኝ ዲስከስ እንዲያደርግ መጠየቅ ያለበትን 952 አለ የኛ እንደ ጤና ሚኒስቴር ኮል ሴንተር ነፃ ነው። ደውሎ ስለ አእምሮ ጤና መጠየቅ። ሌሎችም ተቋማት አሉ ስማቸውን እዚህ ጋር መጥቀስ ስለማልችል ነው። ይሄን መደረግ አለበት። የአእምሮ ጤና ከእርግዝና ከወሊድና ድህረ ወሊድ ጋር ሲከሰት ለእናትየዋም ለጨቅላውም እንግዲህ እንትኑ የእርግዝና ውጤት ጥሩ ላይሆን ስለሚችል በደንብ እናቶችን ሲመጡ ከእርግዝና ከቅድመ እርግዝና ጀምሮ እስከ መጨረሻ የአእምሮ ጤናቸውን ጤናማ መሆናቸውን ባለሙያው በደንብ ስክሪን አድርጎ ሕክምና እንዲሰጥ እንግዲህ መመሪያዎቹም የአሰራር መመሪያዎቹ ሁሉም ፖሊሲም ስለሚደግፉ በዛ በፖሊሲ መሰረት እንዲሰራ ህዝባችንን ይሄን የማነቃቃት ስራ ለባለሙያውም ዛሬ የምንሰራው አድቮኬሲ ለጤና ባለሙያው ለውሳኔ ሰጪ አካል ለሊደርሺፑም አጠቃላይ ጉዳይ ለሚመለከተል አካል በሙሉ በተለይ ለአጋዥ ወይም አጋር አካላት በአጠቃላይ እንዲያግዙን በጋራ ሰርተን የተሻለች ኢትዮጵያ ነገ እንድትሆን የተሻለ ጄኔሬሽን የተሻለ ትውልድ ሲመጣ ነው አገር የምትሻገረውና የአእምሮ ጤና ደግሞ በጣም ቁልፍ ስለሆነ በእናቶች ጤና ላይ ይሄንን አጠናክረን ለመስራት ነው ይሄንን የግንዛቤ ማስጨበጫ መድረክ ያዘጋጀ ነው ማለት ነው። በፐርሰንት አሁን ካለው የፖፑሌሽን ብዛት ስናይ ወደ 120 ሚሊዮን አካባቢ የሚሆን ህዝብ ነው ያለን። ያ ማለት በአመት ያረግዛሉ ተብሎ የሚገመቱት ወደ 3.5 ሚሊዮን እርግዝና ይኖራል ተብሎ እንደ ሀገር ይጠበቃል። ከዛ ውስጥ 25%ዎቹ
ይሄ የአእምሮ ጤና ይገጥማቸዋል ነው፣ ከፍተኛ ቁጥር ነው። ስለዚህ ያንን እንግዲህ ይሄ ሁላ የአእምሮ ህመም ይሆናል ሳይሆን ከዝቅተኛ ማይነር የምንለው ከማይልድ ሜንታል ሄልዝ እስከ ሳይኮሲስ ወይም ሲቪር ሌቭል ወደ ተጋነን ማለት በጣም ከፍተኛ እክል ወደሚያመጣው የአእምሮ ጤና ሊሸጋገሩ ይችላሉ። 1% ያህል ማለት ነው። በጣም ትልቅ ቁጥር ነው። ባይዘው ከ3.5 ሚሊዮን እርግዝና ውስጥ 1%ቱ ወደ ከፋ የአእምሮ ጤና ይሸጋገራሉ ማለት አጠቃላይ 25% ነው የምንጠብቀው። ይሄንን መስራት እንችላለን። ብዙ ነገሮች አሳክተናል እንደ ሀገር ይሄንን ስናወራ ማለት ነው። ይሄን ስንል እንግዲህ አሁን ላይ ያለው የእናቶች ሞት እንደ ሀገር ቅርብ ጊዜ የወጣ የኢትዮጵያ የጤናና የስነ ህዝብ ዳሰሳ ሪፖርት የሚያሳየው 141 በመቶ ሺህ አካባቢ በህይወት ከሚወለዱ ጨቅላ ህጻናት ነው። በ2030 የሚጠበቅብን 70ና ከዛ በታች ነው። እንግዲህ የዓለም ጤና ድርጅት አጠቃላይ ያወጡት ይሄ ዘላቂ የልማት ግብ ውስጥ እስከ ከ70 እስከ 140 በመቶ ሺህ ነው። ኢትዮጵያ 141 ደርሳለች። ስለዚህ ጫፉ ላይ ደርሳለች ማለት ነው። በዛ መሀል ገደብ ይቻላል። ኢትዮጵያ ታሳካለች ብዬ ነው ተስፋ ማድረገው። በዛም ልክ በቁርጠኝነት ይሄን ስንል እንግዲህ ዝም ብለን ልናመጣው የምንችል ነገር አይደለም። የእናቶች ሞት ማለት አስከፊ ነው። በእግሯ የሄደች እናት ሬሷ ሲመለስ በጣም ከባድ ነው። ምናልባት ልጅ ቤት ውስጥ ካላት ወንድም ይዤልህ እመጣለሁ፣ እህት ይዤልሽ እመጣለሁ ብላን ወታ የምትቀረው ማለት ነው። ለዛም ነው የዓለም ጤና ድርጅት እንደ ኢመርጀንሲ ነገር የእናቶች ሞት መመዝገብ አለበት የተባለው። ብዙ ኢኮኖሚክ ብዙ ሶሻል ዲስትራክሽን ስለሚያመጣ ነው የእናቶች ሞት ማለት ነው። በዛ ልክ ታሳቢ ተደርጎ በአንድም ሆነ በሌላ መልኩ መንግስታችን ያው ፖለቲካል ዊሉ ኮሚትመንቱ አለ። እሱን አጠናክሮ ማስኬድ ይፈልጋል። ግብአት ማሟላት ያስፈልጋል። ጤና ባለሙያዎቻችንን ከእንትን ማድረግ የአቅም ግንባታ ስራ መሰራት መቻል አለበት። መስፋት ያለባቸው ጤና ተቋማት መስፋት መቻል አለባቸው። መረጃችንን በደንብ ይዘን ተንትነን ለሚያስፈልጉ ዲሲሽን ሜክ የምንወሰናቸው ውሳኔዎቻችን በሙሉ በመረጃ ላይ የተመሰረቱ መሆን አለባቸው። አጠቃላይ የሰው ኃይል ቅጥር ግንባታ የመሳሰሉ ነገሮች መጠናከርና መሄድ አለባቸው። 2030ን የምናሳካው ከህዝባችን ጋር ሆነን ነው። ይሄንን ስንል እንግዲህ በጣም ጠንካራ የሆነ አቅም ያለው መወሰን የሚችል በተለይ ሴቶቹ ላይ በጣም መሰራት መቻል አለበት። ለምን የ2016 ጥናት የሚያሳየው ወደ 48.9 ያህል ገጠር ያሉ ሴቶች አልተማሩም። እነዛ እናቶች ናቸው እኮ እንዳይሞቱ በተለያየ ሚዲያ የምናወራው። የሚዲያ አክሰስ ላይኖራቸው ይችላል። ስለዚህ ቴለርድ እነሱን የሚመጥን ለነሱ በሚገባ መልኩ የተዘጋጁ የአድቮኬሲ ስራዎች መኖር መቻል አለባቸው። ታች ድረስ ባለሙያውን ማሰልጠን፣ የጤና ኤክስቴንሽን ፕሮግራም በደንብ ማጠናከር፣ እቤት ያለችው እናት ስለ ጤናዋ እንድታስብ አቅም መፍጠር ይፈልጋል። ይሄን ካደረግን ኦልሬዲ የእንትኑ አለ፣ ቁርጠኝነቱ አለ። በየትኛውም ሌቨል ያለው የጤና አመራር ዝግጁ ነው። 2030ን በእርግጠኝነት እናሳካለን የሚል እንትን ያለው ውስጤ ፓወር ነው ያለው። ምክንያቱም አይተናል 141 ደርሰናል። ብዙ ግጭቶች ነበሩብን፣ ድርቅ ነበረ። በዛ ሁላ ውስጥ ሆነን ኢትዮጵያ በጣም ወደፊት መጥታለች። ባለፈው ሳምንት ትልቅ ሰሚት ነበረ፣ የኢንተርናሽናል ማተርናል ኒውቦርን ኢንተርናሽናል ኮንፈረንስ ነበር። ኢትዮጵያ በተለየ ሁኔታ አውትሻይን ያደረገችበት ሁኔታ አለ። ያንን ስንል በዛ ጭንቅ ውስጥ ሆነን እንደዛ ማሳካት ከቻለን ካሁን በኋላ ምንም ጭንቅ ቢኖርም ደግሞ እናሳካለን ብዬ ነው የማስበው። በዚህ ውስጥ ግን ምናልባት በጣም ትልቅ ምስጋና የሚገባቸው አካላት አሉ ከላይ እስከታች። አንደኛ የፖለቲካ አመራሩ ነው። ለጤና በተለይ የእናቶች የጨቅላ ህጻናትን ጤና ፕራዮሪቲ አድርጎ አጀንዳም ተደርጎ እየተደረገው ያለውን ኢንቨስትመንት ሶፋር ለነበረው በጣም አክኖሌጅ ማድረግ እንፈልጋለን። ወደፊትም በዛ ልክ ተጠናክሮ መሄድ አለበት። ግብአት ያስፈልገናል። ስለዚህ ግብአት በብዛት በበቂ በጥራት የሚገዛበትን ሁኔታ መታገዝ የታገዝንም ስለሆነ ይሄንን ሞት በዚህ ልክ መቀነስ የቻልነው ይሄንንም በጣም አክኖሌጅ ማድረግ እንፈልጋለን። ይሄን መቀጠል አለበት። መረጃ ጥራት፣ ወቅታዊ እና የሚናበብ ለውሳኔ ሊውል የሚችል አይነት መረጃ እንደ ሀገር መፈጠር መቻል አለበት። ኤቪደንሶች ያስፈልጉናል። ጥናቶች ዛሬ የሚወጡ ጥናቶች አሉ። ስለዚህ እነዚህ ጥናቶች ደግሞ ወደ ፖሊሲ ተቀይረው ለአገልግሎት መዋል መቻል አለባቸው። አጠቃላይ ማህበረሰቡን ማብቃት ያስፈልጋል። የፖለቲካል ዊል አጠቃላይ ከላይ እስከታች ያለው ሊደርሺፕ ጤና ባለሙያውን የትኛውን ቦታ ያሉ የጤና ባለሙያዎችን በእናቶቹ ስም ለነበረው ሰክሰስ የእናንተ ውጤት ነው። ሊደርሺፕ
የእናንተ ውጤት ነው። የጤና ኤክስቴንሽን ፕሮግራም የትኛውም ኢትዮጵያ ውስጥ ያለ ሁሉም አመራር ከላይ እስከታች ያለው ውጤታችሁ ነው። ጥሩ ነበር የነበረው ነገር፣ ይሄን ማስቀጠል ያስፈልጋል። 2030 እንግዲህ እንደ ሀገር 70ና ከዛ በታች ነው የሚጠበቅብን። ሀገራት ከ70 እስከ 140 ይፈቀድላቸዋል። እኛ ግን በተቻለ መጠን ቢቻል ከ100 በታች ኢፍ ኖት ደግሞ እንደ ማንኛውም ሀገር ተታግለን ከ70 በታች ለማድረስ ሁላችንም ቁርጠኛ መሆን አለብን። ስለዚህ ሚዲያ ወቅታዊ የሆነ መረጃ ለህዝባችን ልክ የዛሬ አሁን የአይምሮ ጤና የሚለውን ነገር በእርግዝና ወቅት ለካ የአይምሮ ጤና ሊከሰት ይችላል፣ ራሷ ልታጠፋ ትችላለች፣ ሰይጣን ተጠናውቷት ነው፣ እንደዚህ አይደለም። የአእምሮ ጤና ነው፣ በደንብ ሊሰራበት ይገባል ህዝባችን ማለት ነው። ይህንን ልጇን ልታጠፋ ትችላለች። እነዚህ ነገሮች በደንብ ማየት ያስፈልጋል። በአጠቃላይ የእናቶችን ጤና ለማሳካት የአእምሮ ጤና በጣም ቁልፍ ነው። ሌሎች የቅድመ እርግዝና፣ ወሊድ በጤና ተቋም የሞቱ እናቶች መረጃ ደግሞ በወቅቱ ማምጣት፣ መተንተን፣ ኤቪደንስ ቤዝድ የሆነ ዲሲሽን ማለት መረጃን የተመረኮዘ አይነት ውሳኔ ለፖሊሲው በሚጠቅም ማዘጋጀት ያስፈልጋል። ዛሬ እንግዲህ ይህን ትልቅ አድቮኬሲ ወርክሾፕ ስናዘጋጅ እስከዛሬም 20ና ከዛ ዓመታት በፊት የነበሩት በጣም ሰክሰስፉል የሆኑ እንትኖች ነበሩ፣ የአገልግሎት አሰጣጥ ሂደቶች ነበሩ። ይሄን በመሆኑ የእናቶች ሞትን በ2000 ከነበረው 871 በመቶ ሺህ አሁን ላይ 140 በመቶ ሺህ ሀገራችን መቀነስ ችላለች። ይሄ እንግዲህ ብዙ ችግሮች እያሉብን ከአሁን በኋላ ደግሞ በተሻለ ሁኔታ እንቀንሳለን። የአእምሮ ጤናን እንደ ማዕከል አድርገን የምንሰራበት እኛ ብቻ አይደለንም። የአእምሮ ጤና ስንል ሌላ ክፍል ይሄንን ስራ ብቻ የሚሰራለ። እንደ እናቶች ጤና ደግሞ የእናቶች ጤና ፕሮግራሞች አሉ። በእያንዳንዱ ፖሊሲ ውስጥ የአእምሮ ጤና አለው። ያንን ወደ ተግባር ለመቀየር እንግዲህ የተለያዩ ኤቪደንሶች ወይም ሪሰርቾችን ተመርኩዘን ያንን በመስራት ወደ ተግባር እንቀይራለን። 2030ን እናሳካለን የሚል ሀሳብ ነው ያለን። ዶክተር አንተነህ አሰፋ አባ ይባላል። በኢንስቲትዩት ኦፍ ትሮፒካል ሜዲሲን በአንትዌርፕ ቤልጅየም ከፍተኛ ተመራማሪ ነኝ። ከኢትዮጵያዊ ነኝ። ከኢትዮጵያ ጤና ሚኒስቴር ጋር ከ2016 እንደ አውሮፓውያን አቆጣጠር ጀምሮ በእናቶች ጤናና በእናቶች የአእምሮ ጤና ላይ የተለያዩ የምርምርና የቴክኒካል ሰፖርት ስራዎችን እየሰራን ነው። ዛሬ ያው እንደምታዩት የጥናት ግኝቶችን የምናቀርብበትና እንደገናም በተጨማሪ 2 አዳዲስ ፕሮጀክቶችን ከጤና ሚኒስቴር ጋር የምናስጀምርበት ቀን ነው። በብዛት እንደተባለው የእናቶች የአእምሮ ጤና በድብቅ ነው። ኢትዮጵያ ውስጥ ከ4 እናቶች አንዷ እናት በዲፕሬሽን ወይ ደግሞ ጭንቀት እንደሚኖርባት የጥናቶቻችን ግኝት ያሳያሉ። በተለይም ደግሞ በከተማ ውስጥ አዲስ አበባን ጨምሮ እናቶች በሚወልዱበት ሰዓት ላይ ጥራት ያለው አገልግሎት ካልተሰጣቸው ወይ ደግሞ የክብረ ነክ ጥቃትና ያያዝ ካለ ያ ደግሞ የእናቶችን የአእምሮ ጤና በከፍተኛ ሁኔታ ይጎዳል ማለት ነው። ለዚህ ያ ምን ይነግረናል? በጤና ተቋማት የምንሰጠው የወሊድ አገልግሎትን በማሻሻል የእናቶችን የአእምሮ ጤና በከፍተኛ ሁኔታ ማሻሻል እንችላለን ማለት ነው። ለዚህ እንደ አይቲኤም አንትዌርፕ የምናደርገው ነገር ምንድን ነው? ጥናቶችን እንሰራለን። እንደ ፖሊሲና ስትራቴጂ ደግሞ እነዛ የጥናት ግኝቶችን ለአክሽን እንዲሆኑ ወይ ደግሞ ግብዓት እንዲሆኑ በፖሊሲ በስትራቴጂዎች ላይ ከጤና ሚኒስቴር ጋር በከፍተኛ ቅርበት እንሰራለን። በዚህ አጋጣሚ የጤና ሚኒስቴርን በጣም ልናመሰግን እንወዳለን። ይህም ምንድን ነው? የምንሰራቸውን የጥናት ግኝቶችን ግብዓት አድርገው የተጠቀሙት ስለሆነ በቅርበት እየሰራን ስለሆነ እጅግ በጣም ልናመሰግናቸው እንወዳለን። ይህም ደግሞ ምን ይረዳናል? እንደ አይቲኤም ከተለያዩ ሀገሮች ጋር በፓርትነርሺፕ ስለምንሰራ እዚህ ያለውንም ልምድ ለማካፈል ያግዘናል ማለት ነው። በዛሬው ዕለት 2 አዳዲስ ፕሮጀክቶችን እናስጀምራለን። አንደኛው ምንድን ነው? እናቶች ከኤችአይቪ ጋር የሚኖሩ እናቶች በከፍተኛ ሁኔታ ለአእምሮ ጤና ችግር ተጋላጭ ስለሆኑ የእነሱን የአእምሮ ጤናና የጤና አገልግሎት ለማሻሻል በአዲስ አበባ ከተማ ውስጥ በ6 ጤና ተቋማት 3 ሆስፒታሎችና 3 ጤና ጣቢያዎች ላይ ለ3 ዓመት የሚቆይ የኢምፕሊሜንቴሽን ሪሰርች አሁን ምንድን ነው የምናደርገው ጥናት ወደ አክሽን የምንገባበት ነው ማለት ነው። እንሰራለን። በተጨማሪም ደግሞ ጊዜው የዲጂታል ኢኖቬሽን እንደመሆኑ መጠር ለእናቶች እና ለጤና ባለሙያዎች የሚሆን የዲጂታል ፓኬጅ አዘጋጅተናል። እሱንም በእነዚህ ተቋማት ላይ እናስፋፋለን። ከዛም ደግሞ የዓለም ጤና ድርጅት ያዘጋጀው ስማርት ጋይድላይን የሚባል ሲስተም አለ። እዛ ላይ የእናቶች የአእምሮ ጤና ስክሪኒንግ የሚባለውን በእንግሊዝኛ በአማርኛ ደግሞ ችግሮቻቸውን የምንፈታበት አሴስ የምናደርግበት የምንለይበት ሜካኒዝም እየፈጠርን እንገኛለን ማለት ነው። ከዚህ በተጨማሪም ደግሞ ራሱ ጤና ባለሙያዎች በርናውት ወይ ደግሞ ከስራ ጋር የተያያዘ ጫና እንዳይኖርባቸው እሱን የሚያሻሽል ኢንተርቬንሽን ነው የምናደርገው ማለት ነው። ይህም የሚሆነው ከ2026 እስከ 2028 ድረስ ነው እንደ አውሮፓውያን አቆጣጠር። ከዛም በተጨማሪ ደግሞ እንደ ዓለም አቀፍ
አይቲኤም ሊድ የምናደርገው ሌላ ኢኒሽቲቭ አለ። እሱ ደግሞ የኢንተርናሽናል የእናቶች አይምሮ ጤና ኮንሶርሽየም ይባላል። ኦክስፎርድ ዩኒቨርሲቲ ካሉ አውስትራሊያ ካሉ 2 ዩኒቨርሲቲዎች ከአዲስ አበባ ዩኒቨርሲቲ እና በምዕራብ አፍሪካ ከሚገኝ ሀገር ከቤኒን ከነሱ ጋር እንሰራለን። ያም ከነሱ ልምድ እንድንወስድ እንደገና ደግሞ እንደ ኢትዮጵያ ያየናቸውን ሰክሰስ ስቶሪዎች እንድናካፍል ይረዳናል ማለት ነው። አመሰግናለሁ።